ሰላም ጤና ይስጥልን። ሰሞኑን እንግዲህ ተሽከርካሪ በመንገዛበት ጊዜ ማድረግ ያለብን ጥንቃቄዎች እያየን ነው። መጀመሪያ ላይ ተሽከርካሪ በሻንሲ ነምበር ወይንም በቬሂክል አይደንቲፊኬሽን ነምበር እንዴት መመርመር እንደምንችል አይተናል። በቀጣይ ደግሞ ተሽከርካሪ ስንገዛ ሊኖረን የሚገባ በጀት ወይም ደግሞ ከተሽከርካሪ ሙሉ ክፍያ ውጪ ሌሎች የምናወጣቸው የተለያዩ ወጪዎችን ኦቨርሄድ ኮስቶችን አይተናል። ዛሬ ደግሞ ኮድ 3 የነበረን ተሽከርካሪ ወደ ኮድ 2 ቀይረን እንዴት መግዛት እንደምንችል እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ከዚህ ቀደም እንደነገርኳችሁ እኛ ገዢ ሆነን በምንንቀሳቀስበት ጊዜ ተሽከርካሪ አይተናል። ኮድ 3 ነው። ቴክኒካሊ ማየት ያለብን ነገሮች አይተን እኛ ተመችቶናል። ከዛ ለበለጠ ፍተሻ ለፍተሻ ቦታ ሄደን እናስፈትሻለን። ይሄም እንግዲህ ወጪ አለ ከ2000 እስከ 6000 ብለናል። ያ ወጪ ይኖርብናል። ከዛ ተያይዘ መንገድ ትራንስፖርት እንሄዳለን። መንገድ ትራንስፖርት የምንሄድበት ጊዜ ሻጩ ወይ ደግሞ የኮድ 3 ተሽከርካሪ ባለቤት ከገቢዎች ክሊራንስ አምጣ ይባላል። ገቢዎች ሄድና መክፈል ያለበትን ግብር ይከፍልና ንግድ ፍቃዱን አዘግቶ ከዕዳ ነፃ መሆኑን ክሊራንስ ይዞ ይመጣል ማለት ነው። ያንን ካደረገ በኋላ እንግዲህ ወደ ኮድ 2 እንዲቀየርለት ያመለክታል ማለት ነው። ኮድ 2 እንዲቀየርለት በሚያመለክትበት ጊዜ እስከ 30 ሺህ ብር ወጪ ያወጣል። የታርጋ ለውጥ እስከ 30 ሺህ ብር ያስወጣል። ከኮድ 2 ወደ ኮድ 3 ቢሆን ከኮድ 3 ወደ ኮድ 2 ቢሆን ወጪ አለው ማለት እስከ 30 ሺህ ብር ያስወጣል። ታርጋ ለውጥ ማለት ነው። ይሄን በሚያደርግበት ጊዜ ተሽከርካሪው እዛው መገኘት አለበት። ሊብሬ ይመልሳል፣ ታርጋ ይመልሳል ማለት ነው። እዛ በኋላ የኮድ 2 ታርጋ ይሰጠዋል። እንዲሁም ሊብሬ ማሳተሚያውን ከፍሎ ይሰጠዋል ማለት ነው። ሌላኛው ደግሞ የተሽከርካሪ የአገልግሎት ለውጥ ስላደረገ ምን ማለት ነው? ከንግድ ተሽከርካሪ ወደ ግል አገልግሎት ወይንም ወደ ኮድ 2 ስለተቀየረ ሶስተኛ ወገን ይቀየራል፣ እንዲሁም ቦሎ ያደርጋል ማለት። ስለዚህ ቦሎ ማድረጊያና መንገድ ትራንስፖርት የሚከፈል አጠቃላይ 3000 ብር ሊፈጅ ይችላል። ከዛ ደግሞ የሶስተኛ ወገን ኢንሹራንስ ወደ ኮድ 2 ስለተቀየረ ማለት ነው የኮድ 3 ስለማያገለግል የሱንም ብር ይከፍላል። እስከ 4000 ብር ሊከፍል ይችላል ማለት ነው። ይሄን ሁሉ ክፍያ እንግዲህ የሚከፍለው ማን ነው? ሻጩ ነው ማለት ነው። ግብር ይከፍላል፣ የታርጋ ይከፍላል፣ የሊብሬ ይከፍላል፣ የሶስተኛ ወገንና የቦሎ ይከፍላል። 5 ክፍያዎች አሉበት። የረሳሁት ካለ ምናልባት ትጨምሩበታላችሁ። ይሄንን ሁሉ ካረገ በኋላ ተሽከርካሪ ኮድ 2 ሊብሬ እና ኮድ 2 ታርጋ ይኖረዋል ማለት ነው። አሁን እንግዲህ ይህንን ተሽከርካሪ ስም ማዞር አይቻልም አሁን ባለው መመሪያ ማለት ነው። ከዚህ ቀደም ኮድ 3 የነበረ ተሽከርካሪ ወደ ኮድ 2 ተቀይሮ ወዲያው ይሸጥ ነበረ። ከዛን 1 አመት ያክል እንዲጠበቅ ተደረገ። አሁን ደግሞ 3 ወር እንዲጠበቅ ተደርጓል። አዳዲስ መመሪያዎች እንግዲህ ከወጡ 1 ወርም ሊሆን ይችላል ወይንም ደግሞ ወዲያው መሸጥም እንዲቻል ሊያደርግ ይችላል ማለት ነው። ስለዚህ አሁን ገዢ ምንድነው የሚያደርገው? ከዛ ሰውዬ ጋር በውክልና ወስዶ ነው የሚያስተዳድረው ማለት ነው። ያንን ኮድ 2 የሆነውን ተሽከርካሪ በውክልና ይወስድና 3 ወር ጠብቆ ወደ ሌላ ሰው ስም ማዞር ይችላል ማለት። ስለዚህ የኮድ 3 ተሽከርካሪ ገዝተን ወደ ኮድ 2 ቀይረን መጠቀም ብንፈልግ እነዚህን ፕሮሰሶች ማለፍ ይኖርብናል ማለት ነው። ከዚህ መካከል እንግዲህ ገዢው ያለበት ወጪ የተሽከርካሪውን አጠቃላይ ክፍያ ማስፈተሻና የኮሚሽን ያገናኘው ሰው ደላላ ከሆነ የዛን ኮሚሽን ሊከፍል ይችላል ማለት ነው። ሻጭ ደግሞ ለመድገም ያክል ግብር ይከፍላል፣ የሚለወጠውን ታርጋ ክፍያ ይከፍላል፣ የሊብሬ ይከፍላል፣ ሶስተኛ ወገንና ቦሎ ይከፍላል ማለት ነው። ይሄ ነው እንግዲህ ያለው ነገር። ምናልባት የረሳሁትና መጨመር የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡ። አዲስ ከሆናችሁ ፎሎ አድርጉ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልን።